ይህ ቪዲዮ ለሶስት ሰዎች የሚሆን ቪዲዮ ነው። አንደኛ ምናልባት ስለ ብሮከር ጭራሽ ሰምታችሁ ማታውቁ ምንም አይነት አይዲያ የሌላችሁ ሰዎች፣ ሁለተኛ ደግሞ ሜቢ ስለ ትሬዲንግ ታውቃላችሁ፣ ስለ ብሮከርም ምናልባት ሰምታችኋል አንዳንድ ወሬ፣ ግን ምንም አይነት አካውንት ከፍታችሁ ወይም ሬጅስተር አድርጋችሁ ቫሪፋይ አድርጋችሁ ማታውቁ። ሶስተኛ ደግሞ ስለ ብሮከሮች የምታውቁና ላይቭም ትሬድ ማድረግ የጀመራችሁ ሰዎች ለእናንተ ይሆናል። ስለዚህ ከቢግነር እስከ ኤክስፒሪየንስ ስላላችሁ ሰዎች ለሁላችሁም የሚሆን ቪዲዮ ነው። ምንም ለማታውቁ ሰዎች ቦርድ ላይ ሲምፕል በሆነ መንገድ ማለት ነው እናያለን። በጣም ባጭሩ ብዙ የማይከብድ ቶፒክ ስለሆነ ማለት ነው። ኢንተርሚዲየት ለሆናችሁ ደግሞ ወይም ደግሞ ሰምታችሁ ብዙም ፕሮሰሱን የማታውቁ ሰዎች ደግሞ አካውንት እንዴት ሬጅስተር እንደምናደርግ እያንዳንዱ ፕሮሰስ አካውንት እንዴት ነው ቫሪፋይ የምናደርገው ኦልሬዲ የምትጠቀሙ ሰዎች ደግሞ ለእናንተ ቦነስ የምታገኙበት ኦፖርቹኒቲ አግኝቻለሁ። 30% ቦነስ ማለት ነው። ያ ማለት $100 ዲፖዚት ካደረጋችሁ $30 አዲሽናል ታገኛላችሁ ማለት ነው። $1000 ዲፖዚት ካደረጋችሁ $300 ዲፖዚት ባደረጋችሁ ገንዘብ መጠን 30% ተጨምሮ አካውንታችሁ ውስጥ ይገባል። ይሄኛው ኦፖርቹኒቲ የሚቆየው ይሄ ቪዲዮ ፖስት ከተደረገበት 2 ሳምንት ነው። ኦክቶበር 2 ላይ ነው የሚያልቀው። ይሄን ቪዲዮ ደግሞ ከኦክቶበር 2 በኋላ የምታዩት ከሆነ ደግሞ ኢቭን ሌላ የምታገኙት ኦፖርቹኒቲ ስላለ ስለሱ እናያለን። እንዴት ናችሁ? አቤኔዘር እባላለሁ። ያ ሰብስክራይብ አድርጉ። ሌላ ነገር የለም። 20 ሺህ ልንገባ ኦልሞስት 1000 ምናምን ሰው ነው የቀረው። ስለዚህ ፕሊዝ ሰብስክራይብ የሚለው በተን ካልተነካ ሰብስክራይብ አድርጉ። አሁን ሲምፕል በሆነ መንገድ በጣም ቀላል ነው፣ ብዙም አልቆይም። ቦርድ ላይ እዚህ ጋር ሄደን ብሮከር ምን እንደሆነ ባጭሩ እና ከዛ ሬጅስተር እናደርጋለን። ሬጅስተር እንዴት እንደምናደርግ እናያለን። ቫሪፋይ እንዴት እንደምናደርግ እናያለን። ዘን ቦነሱን ደግሞ ይሄ 30% ቦነሱ እንዴት እንደምታገኙ አንድ ላይ እናያለን። አንዴ ቦርድ ላይ ፈተና አድርገን እሺ፣ ብሮከር በጣም ባጭሩ ማለት ነው በጣም በሲምፕል በሆነ መንገድ እንዲገባችሁ አንዴ ላስረዳችሁ። ብሮከር ምን ማለት ነው? በቀላሉ እንዲገባችሁ ትርጓሜው ደላላ ማለት ነው። አገናኝ ማለት ነው። ይሄ ትርጉሙ ደላላ ማለት ነው። ማንን ከማን ነው የሚያገናኘው? እናንተ ዩ ማለት ትሬደሮች ማለት ነው። ትሬደሮች ትሬድ የሚያደርጉ ሰዎች ከማርኬቱ ጋር የሚያገናኝ ነው። ታያችኋል። እናንተ አላችሁ፣ ማርኬቱ አለ። ሁለቱን የሚያገናኘው ማን ነው? ብሮከር ነው። እናንተ ቀጥታ ከማርኬቱ ለምንድን ነው የማትገናኙት? ለምንድን ነው ብሮከር የገባው? የብሮከር 3 ጥቅሙ ባጭር ነው። እኛ ትሬዲንግ ፕላትፎርሞችን ትሬድ የምታደርጉበት ፕላትፎርሞችን ይሰጣቸዋል። ሁለተኛ ባይና ሴል ኦርደር ኤክስኪዩት የምታደርጉት፣ ሶስተኛ ደግሞ ብራችሁን ማኔጅ የምታደርጉበት አካውንታችሁን ማኔጅ የምታደርጉበት ፕላትፎርም ነው። ይህ ብሮከር እዚች ጋር የመጣው ኤንጂኦ አይደለም። እናንተ ሊያገናኝ ተሰምቶት የመጣ ካምፓኒ አይደለም። የሚያተርፍበት ነገር አለ። እንዴት ነው የሚያተርፈው? ስፕሬድ እና ኮሚሽን የሚባል ነገር አለ። ለዛ ስፕሬድ ማለት ምሳሌ ባይና ሴል ከገባችሁ ከፍ ዝቅ አድርጎ ስፕሬዱን በዛ ገንዘብ ወይም ደግሞ አድቫንቴጅ ማግኘት ይችላል። አንደኛ በስፕሬድ ነው የሚያገኘው። ሁለተኛ ኮሚሽን ነው። ኮሚሽን ማለት ባይ ወይም ሴል ስትሉ የተወሰነ ፊ ይወስድባቸዋል እና ለዛ ይሄ በጣም ኮምፒቲሽን የሞላበት ፕላትፎርም ነው። በጣም ብዙ ብሮከሮች አሉ። አሁን ከረንት ደግሞ የምናየው ላይክ አጠቃላይ ቶፕ የሚባለው በዓለማችን ላይ ሊድ እያደረገ ያለው ብሮከር በየትኛውም ሀገር ማለት ነው ታዋቂ የሆነውን ብሮከር ስለሱ ነው የምናየው። በጣም ሲምፕል ነው። ብሮከር ማለት እናንተ ትሬድ የምታደርጉትና ማርኬቱን የሚያገናኝ ነው። ለምንድን ነው የሚያገናኘው? እነዚህም አክሰስ ሊሰጣችሁ ማለት ነው። እንዴት ነው የሚያተርፈው? ስፕሬድ እና ኮሚሽን። አሁን እንዴት ነው አካውንት የሚከፍተው? እንዴት ነው ቫሪፋይ የምናደርገው? 30% ቦነሱስ እንዴት ነው የምናገኘው የሚለውን እናያለን። 30%ቱን ካለፋችሁ ከ10 ቀን በኋላ ሌሎችም ኦፖርቹኒቲዎች አሉ። ያ ወደ አካውንት ኦኬ። አሁን እያንዳንዱ ፕሮሰስ እንይ። እንዴት ነው ሬጅስተር የምናደርገው? እንዴት ነው ቫሪፋይ የምናደርገው? እንዴት ነው ዲፖዚት የምናደርገው የሚለውን ፈተና አድርገን በዲቴል እናያለን ማለት ነው። ፈርስት ግን ሰብስክራይብ ካደረጋችሁ ሰብስክራይብ ማድረግ እንዳትረሱ። 18,000 20,000 እንገባ ኦልሞስት 1,000 ምናምን ሰው ነው የቀረው። የምንጠቀመው ብሮከርም 30% አዲሽናል ቦነስም የሰጠን ኤችኤፍኤም ስለሚሆን ኤችኤፍኤም ነው የምንጠቀመው። ያው ሊንኩን ዲስክሪፕሽን ላይ አለ። ለምሳሌ አንድ እንደ ኤግዛምፕል ቪዲዮ ይሄን ውሰድ እና እንደምታዩት እስከ ኤችኤፍኤም ሊንክ የሚለው አለ አይደለ? እሱን ሊንክ ትነኩታላችሁ፣ ወደ ብሮከር ይወስዳችኋል ቀጥታ ማለት ነው። ይሄን ሊንክ ስትጠቀሙ ነው 30% ዲስካውንት የምታገኙት አዲሽናል ፕሮሞሽኑ ማለት ነው። ስለዚህ ቀጥታ ወዴት እንሄዳለን? ሬጅስተር ወደሚለው እንሄዳለን። ኦኬ፣ ሬጅስተር የሚለው ከሄድን በኋላ ቫሪፋይ ማድረግ አለብን። እዚህ ጋር ራሱ ወይ ቫሪፋይ ያደርጋል፣ ካራሪ ደግሞ እኛ ራሳችን እዚህ ጋር መጥመጣልን በተናለች እሷን ነክተን ቫሪፋይ እናደርጋታለን። ዘን ዳይሬክትሊ ወደዚህ ይወስድናል። እዚች ጋር ኢሜይል እና ፓስወርድ አስገቡ እያለን ነው። ኢሜይል እና ፓስወርዳችን አስገባለን፣ ወይም ደግሞ ኮንቲኒዩ ዊዝ ጉግል ማለት እንችላለን። ስለዚህ ኢሜይል እና ፓስወርድን አስገባለው፣ ኮንቲኒዩ እንለዋለን።
ካስገባው በኋላ ቫሪፋይ አድርግ ነው የሚለኝ። ስለዚህ ኢሜይሌ ላይ ሄጄ 6 ዲጂቱን አስገባለሁ ማለት ነው። እንደምታዩት 6ቱ ሊንክ ተልኮልኛል። ሊንኩን ኮፒ ያደረገውና ቫሪፋይ ያደርጋለሁ ማለት ነው ኢሜይሌን። ፔጁ ሪዳይሬክት ካላደረጋችሁ ሊንኩ ትነኩታላችሁ፣ ግን ሪዳይሬክት ያደረጋችሁና አካውንታችሁን ሴቭ ወደ ማድረግ ትሄዳላችሁ ማለት ነው። እዚህ ጋር የምታስገቡት ፈርስት ኔም አለ፣ ስልክ ቁጥራችሁ አለ፣ ዴት ኦፍ በርዝ አለ። ዘን የምትጠቀሙት ከረንሲ ዩሮ ዩኤስዲ ነው ወይስ ዩሮ ነው ወይስ ፔር አልጠራሁላችሁ፣ ዩሮ ነው ወይስ ዶላር ነው ብላችሁ ትመርጣላችሁ። እኛ ብዙ ጊዜ የምንጠቀመው ዶላር ነው። ያው ዩሮ ከፈለጋችሁ በዩሮ፣ ከረንሲው ግን የሚቀለን ዶላር ነው። ዶላር እናስገባለን። ሙሉ ስም፣ ፎን ነምበር እና ዴት ኦፍ በርዝ ካስገባን በኋላ እዚህ ጋር ያሉትን ሙሉ ኮንፈርም እናደርጋለን ማለት ነው። አይ ዋንት ቱ ሪሲቭ ፕሮሞሽናል ኤስኤምኤስ። ይሄ ፕሮሞሽናል ኤስኤምኤስ ማለት አዳዲስ የሆኑ ኦፖርቹኒቲዎች ይመጣላችሁ ምናምን ነገር ኤስኤምኤስ እንዲገባላችሁ ነው። ይሄን ያክል ፕሮሞሽን መጥቷል፣ ስለዚህ እንዳያመልጣችሁ ምናምን ነገር የሚባል ነው። ፕሮሞሽን ማለት ታዩታላችሁ በኋላ ስለ ኤችኤፍኤም ስታውቁ ማለት ነው። ብዙ አይነት ለከስተመሮቹ ወይም ደግሞ ለትሬደሮች የሚያደርጋቸው ነገሮች አሉ አዳዲስ ድል ሲመጣ ማለት ነው። ስለዚህ ይህንን አባንቱ ብትሉት ሞር ተመራጭ ነው። ይሄ ደግሞ ተርም ኦፍ ሰርቪስ ግዴታ ነው ማብራት ያለባችሁ። ተርምስ ኤንድ ኮንዲሽን ማንበብ ከፈለጋችሁ ይሄን ሊንክ ነክታችሁ ማንበብ ትችላላችሁ፣ የሚያነብ ሰው ካለ ማለት ነው። ይሄንንም ክሊክ እናደርጋለን። ኮንቲኒው። ኦኬ ኮንቲኒው ካልነው በኋላ እንደምታዩት ወደዚህ ቀጥታ ይመራናል። እዚች ጋር ኮምፕሌት ሬጅስትሬሽን የሚል አለ። ይህም ፔንዲንግ ነው። ሬጅስትሬሽን እንዴት ኮምፕሌት እንደምናደርግ አሳያችኋለሁ። አካውንቶች አማራጭ አላችሁ። እዚች ጋር ሼልጣው 500 የሚባል አካውንት አለ። ስለነዚህ እያንዳንዱን አካውንት በዲቴል ሰራላችኋለሁ። ለጀማሪም ኤክስፔሪንስ ላለውም ሰው የሚሆን ስለሆነ ለዛ ነው ላይክ አለማችን ላይ ሊድ እያደረገ ያለው ብሮከር ይሄ የሆነው። ስለዚህ ሜቢ እኔ ብዙ ጊዜ የምጠቀመው ፕሮ ፕላስ የሚባለው ነው። ሚኒመም ዲፖዚቱ 100 ሆኖ ስፔዱ 0.2 ፒፕስ ማለት ነው ያለው። ዜሮ ስፕሬድ ምንም የሌለውም ትሬድ የምታደርጉበት አለ። ስለ አካውንቶቹ ከማየታችን በፊት ሬጅስትሬሽኑን ኮምፕሌት እናደርግ። ሬጅስትሬሽኑ እንዴት ነው ኮምፕሌት የምናደርገው? እዚህ ጋር ኮምፕሌት ሬጅስትሬሽን የሚለውን እናካለን። ከነካም በኋላ እዚህ ጋር እንደምታዩት አድሬስ አለ፣ ታውን አለ፣ ዚፕ ኮድ አለ፣ አድሬስ ቱ ስቴት፣ ካንትሪ ኦፍ ሬዚደንስ ምናምን ነገር የሚባል አለ። እዚህ ጋር የምትሞሉት ነገሮች አሉ። ሙሉን እንዴት እንደሚሞላ የምትሞሉትን ትሞሉታላችሁ። በቃ አድሬስዋን አሁን እዚች ጋር ይህንን አዲስ አበባ እናንተ ያላችሁበት ሲቲ ኢትሶኬ መሙላት ትችላላችሁ። ይሄ ኦፕሽናል ነው፣ ሁለቱ አድሬስቱ እና ስቴት ማለት ነው። ስለዚህ ኢትሶኬ ባትሞሉትም ዚፕ ኮድ ደግሞ የምትሞላችሁ የሀገሮች ትሞላላችሁ። ሜቢ የማታውቁት ከሆነ ዚፕ ኮዳችሁም አራቱንም 0000 ማለት ትችላላችሁ። የምታውቁት ከሆነ ግን ያላችሁበትን ሲቲ ለምሳሌ አዲስ አበባ ከሆነ 1000 ነው የምሞላው ዚፕ ኮዴ። ያላችሁበት እንትን ማታውቁት ከሆነ ደግሞ 0000 ሙላት ትችላላችሁ። ለእኔ 1000 ልሙላ። 1000 ዚፕ ኮድ ሞላሁኝ። ጾታ ይሄ ነው ኮምፕሊኬትድ ፓርት። አሁን ጾታ እንዴት ነው የምንመርጠው? ይሄ ላይክ የቅርታ በጣም ሜል ወይ ወንድ ወይ ሴት ሞላችሁ ወንድ ለሆነ ነው። ኤስቲሜትድ ወርዝ ከስንት ነው? ብዙዎቻችን እስከ $10,000 ነው ያለን። ከ$10,000 በላይ ያላችሁ ሰዎች ደግሞ መሙላት ትችላላችሁ። እስከ 10,000 አፕ ቱ 1 ስትሪም ይባል። ፈንድ ያደረጋችሁት ኬት ነው? ከቤተሰብ ተበድራችሁ ነው? ሴቪንጋችሁ ነው? ወይስ ስላላችሁ በገቨርንመንት ነው? ያው ብዙም እንዳያስጨንቃችሁ ኢትስ ኦኬ ሳላሪ ማለት ትችላላችሁ። ኢምፕሎይመንት ተቀጣሪ ናችሁ ወይስ አልተቀጠራችሁም? ሰልፍ ኢምፕሎይድ ናችሁ? ትሬደር ከሆናችሁ ፕሮባብሊ ሰልፍ ኢምፕሎይድ ናችሁ። ኤዱኬሽን ፖስት ግራጁዌት፣ አንደር ግራጁዌት ያላችሁበት ብዙ እንትን እንዳያላችሁ እንዳያስጨናንቃችሁ ችግር የለም። ያላችሁበትን እንትን መሙላት ነው። ኮሌጅ ኦር አንደር ግራጁዌት በሉት እናንተ ያላችሁበትን ስታተስ ማለት ነው። ከየት ነው የሰማችሁት? ይህን መቼስ የሰማችሁት ቪዲዮ የምታዩ ከሆነ ከኔ ነው የሰማችሁት። ስለዚህ ፓርትነር ወይም አፊሊየት በሉት ከፓርትነር። ምንድነው እዚህ ጋር የሚለው ትሬዲንግ ኤክስፔሪንሳችሁ ምን ያክል ነው? ቢግነር ኦር አድቫንስድ ኦር ኢንተርሚዲየት ያላችሁበት እንትን መሙላት ነው። ቀጥታ ኮንቲኒው እንለዋለን ማለት ነው። እንደዛ ካረጋችሁ በኋላ ዲፖዚት ፈንድ የሚለውን ይወስዳችኋል ማለት ነው። አሁን ዲፖዚት የምታደርጉበት ገንዘብ አማራጭ አላችሁ። ክሬዲት ወይ ዴቢት ካርድ፣ ክሬዲት ካርድ ኦር ባንክ ትራንስፈር አለ። ብዙ ጊዜ እኛ ሀገር ደግሞ የምንጠቀመው ክሪፕቶ ነው። ስለዚህ ክሪፕቶ እንመርጣለን። ክሪፕቶ ስንመርጥ እዚች ጋር የተለያዩ አማራጭ አለን። ለእኛ የሚሆነው ክሪፕቶ ፔመንት ኤ፣ ክሪፕቶ ፔመንት ቢ፣ ቢትፔይም የምታውቁት ከሆነ እሱ መጠቀም ትችላላችሁ። ባይናንስ ፔይም መጠቀም ትችላላችሁ። የመጀመሪያውን እንመርጣለን። ስለ ዲፖዚቱ ከማየታችን በፊት አንድ አካውንታችንን ቫሪፋይ እናድርግ። ምክንያቱም አሁን ኢንፎርሜሽናችንን ያስገባ ነው እንጂ አካውንታችንን ቫሪፋይ አላረግንም። ቫሪፋይ ካላረግን ደግሞ ትሬድ ማድረግ አንችልም አይደለ?
ኦኬ አይዲ ቫሪፊኬሽን እየመጣ ነው። አይ ቲንክ አሁን ብዙዎቹ የሚያስፈልገው ፓስፖርት ነው። እዚህ ጋር ግን ዲጂታል አይዲም ያው አብዛኞቻችሁ አላችሁ ብዬ ተስፋ አደርጋለሁ። ዲጂታል አይዲም በዲጂታል አይዲ ቫሪፋይ ማለት ትችላላችሁ። እኔም የተጠቀምኩት ስለሆነ ማለት ነው። ዲጂታል አይዲ ከሌላችሁ ደግሞ ፓስፖርታችሁን ተጠቅማችሁ ቫሪፋይ ማድረግ ትችላላችሁ። ዲጂታል አይዲ ስለሚቀልም እሱም ብትመርጡ አሪፍ ነው። ሎድ እያደረገ ነው፣ ትንሽ እንጠብቀው። እሺ መጀመሪያ ቫሪፋይ ከማድረጋችን በፊት አንዴ ስለ 30% ቦነሱ ትንሽ ልንገራችሁ። 30% ቦነሱ የምታገኙት በእኔ ሊንክ እና በእኔ ሊንክ ከሆነ ብቻ ሌላ መንገድ አታገኙትም። ስለዚህ ምናልባት ሰርች አድርጋችሁት ካመጣችሁት HFM አሁን 30% ያልኳችሁ ቦነሱ አሁን ማሳያችሁ ማለት ነው ላይመጣላችሁ ይችላል። ቫሪፋይ እናድርግ። አሁን ኮንቲኒ ዊዝ ፎን ብለን በስልካችን ፎቶ እያነሳን ምናምን ነገር መጨራረስ እንችላለን። ካልሆነ ደግሞ በላፕቶፓችን እንትምንል ከሆነ በላፕቶፓችን እንትምንል ከሆነ ፎቶ እናነሳውና ዲጂታል አይዲውን ጀርባውንም ፊትለፊቱንም ማለት ነው ባክን ፎንት ማንስተን ዶክሜንት ላይ እናስቀምጣለን። ካልሆነ ደግሞ በስልካችንም ይሄኛው ዌብሳይት በስልካችንም ስላለ በስልካችን ሙሉ ፕሮሰስ መጨረስ እንችላለን። ኢቨን ይህም ካልሆነ ራሱ አፕሊኬሽኑ አለ። በአፕሊኬሽኑ የኤችኤፍኤም የራሱ የቻለ አፕሊኬሽኑ አለ። ስለሱ የአፕሊኬሽኑ ስፔሲፊካሊ ቪዲዮ እንሰራላችሁ ከፈለጋችሁ ስቲል ስራላችኋለሁ። ግን ምንም ኮምፕሊኬትድ አይደለም፣ ተማሳይ አይነት ስቴፕ ነው፣ የተለየ ነገር የለም። ስታርት ቫሪፊኬሽን እንበልና ይመጣልኛል። እዚህ ጋር ያላችሁበት ቦታ ትመርጣላችሁ። አሁን ብቻ ከአሜሪካ ውጭ ካላችሁ ይሄ ምረጡና ኮንቲኒው እንላለን። ዘን ኢትዮጵያ 3 አይነት አማራጭ አለ። አይዲ ካርድ እንዳልኳችሁ ዲጂታል አይዲ ኦር ፓስፖርት፣ ካልሆነ ደግሞ ድራይቪንግ ላይሰንስ ካላችሁ ድራይቪንግ ላይሰንስ ታስገባላችሁ ማለት ነው። ፎር ሚ አይዲ ካርድ ነው መርጠው አይዲ ካርድ ልበልና ኮንቲኒው ልበለው። አሁን እዚህ ጋር ነው ፍሮንት ሳይድ ባክ ሳይድ አፕሎድ ማድረግ ነው። አፕሎድ ካደረግን በኋላ እኔ ኦልሬዲ አካውንት ስላለኝ ፕሮሰሱን አልጨርሰውም። ኛው ወደ ሌላ አካውንት ተመልሼ አሳያችኋለሁ። ሰው ፍሮንት ሳይድ እና ባክ ሳይድ አንስተን አፕሎድ እናደርገዋለን ማለት ነው። ትንሽ ጠብቆ አንስተን አይደለም ፍሮንት ሳይድ እናስገባለን፣ ፎቶ ያነስተን ነው ማለት ነው። ባክ ሳይድም እናስገባለን፣ ኮንቲኒው እንለዋለን። እዚህ ጋር አፕሎድ ፍሮንት ሳይድ ከዛ አፕሎድ ባክ ሳይድ የሚለውን ከዛ ጨረሰ። አፕሎድ ፍሮንት ሳይድ እና ባክ ሳይድ አድርገን ቫሪፋይ ትንሽ ደቂቃ ቆይቶ ቫሪፋይ ያደርገናል ማለት ነው። ስለዚህ ወደ ዋና የራሴ አካውንት ልመለስና ደግሞ ላሳያችሁ እኔ ቫሪፋይ አድርጌ ስለጨረስኩ ማለት ነው። ግን ቫሪፊኬሽን ፕሮሰሱ እስከዚህ ድረስ ነው። እሺ አሁን ስለ ቦነሱ 30% ቦነሱን ከማየታችን በፊት እንዴት እንደምታገኙ እንዴት ነው ዲፖዚት የምናደርገው የሚለውን እኔ ዲፖዚት ካደረጋችሁ በኋላ ነው 30% ቦነሱ የምታገኙት ማለት ነው። ስለዚህ ዲፖዚት ለማድረግ እዚህ ጋር ዲፖዚት የሚለውን ከነካም በኋላ እንዳያችሁት ክሪፕቶን ትመርጣላችሁ የምትጠቀሙበት። እነዚህ ሜቢ ክሬዲት ካርድ ካላችሁ ከሀገር ውጭ ካላችሁ መጠቀም ትችላላችሁ። ብዙዎቻችን ግን ክሪፕቶን ስለምንጠቀም ክሪፕቶን መርጠን ክሪፕቶ ፔመንት ኤ የሚለውን ኦር ቢ ማለት እንችላለን። ኤ ልምረጥ እዚች ጋር ኤ የሚለውን ከመረጥኩ በኋላ ስንት ዶላር ነው ዲፖዚት የምናደርገው? እንደመረጣችሁት አካውንት ነው። ለምሳሌ አንዴ እንመለስ እና በየትኛው ነው የምትመርጡት? ሜይ ቢ ይሄኛው ለ10 ቀን ኤክስፓየር የሚያደርግ ሺልድ 500 የሚባል አለ። ይሄ ለምሳሌ $200 ትሪ ያደርጋችሁ 200 ዶላሩን ካጣችሁ $200 ይሰጣችኋል። ገብቷችኋል? ስለዚህ ለዚህ ነው ዓለማችን ላይ ሊድ እያደረገ ያለው ብሮከር ይሄ የሆነው ማለት ነው። $500 አስገብታችሁ $500 ሙሉ ካጣችሁ በትሬዲንግ $500 ይሰጣችኋል ራሱ መልሶ። ግን መልሶ የሚሰጣችሁ $500 ዊዝድሮ የምታደርጉት ሳይሆን ፕሮፊቱን ዊዝድሮ የምታደርጉት ነው። ያ ማለት ሁለተኛ እድል ይሰጣችኋል። ይህን ሼል 500 የመጀመሪያ ትሬድ የምታደርጉ የመጀመሪያ የከፈታችሁ ጊዜ መምረጥ ትችላላችሁ። አሁን ግን ኦልሬዲ 30% ቦነስ ያለው አካውንት ስለሆነ ይሄን ቪዲዮ የምታዩት ከ10 ቀን በኋላ ከሆነ ሼል 500ን መጠቀም ትችላላችሁ። ከ10 ቀን በፊት ከሆነ ግን ቦነሱን እንዴት እንደምታገኙ አሳያችኋለሁ። ይሄኛው ከ10 ቀን በኋላ ለሆነ ሰው የሚመረጠው ይሄ ነው ሼል 500። ይሄኛው ለ10 ቀን ነው። አካውንት በከፈታችሁ ለ10 ቀን ነው የሚቆየው። ከ10 ቀን በኋላ ኤክስፓየር ያደርጋል። ኤክስፓየር ካደረገ በኋላ የሱን መምረጥ አለባችሁ። እናንተ የሚመቻችሁ እዚህ ጋር ለእናንተ ኮምፎርታብል የሆነው ምን ያክል ዲፖዚት ማድረግ ትችላላችሁ፣ ስፕሬድስ ትፈልጋላችሁ፣ ኮሚሽንስ ትፈልጋላችሁ የሚለውን እያንዳንዱ አማራጭ አላቸው። እኔ የምጠቀመው ፕሮ ፕላስ የሚባለው ነው። $100 ነው ማስገባው፣ ኮሚሽን የለውም። ስፕሬዱ ደግሞ ሎ ነው፣ 0.2 ፒፕ ነው ስፕሬድ ያላቸው። ሌቨሬጅ 1 to 20,000 ማለት ነው 2,000 ድረስ አላቸው። ስለዚህ ይሄን ነው ሰሌክት ማድረገው። ፎር ናው ግን ሼል 500ን ሰሌክት ማድረግ። ሼል 500 ከመረጥኩ በኋላ እዚህ ጋር ስልክ ቁጥር አለ። እዚህ ጋር ስልክ ቁጥር ይመጣልኛል። ዘን ሴንድ ሜሴጅ እንዲልክልኝ ማለት ነው። ኦፒፒ ኦር ኮል ማድረግ ይችላለሁ። ዋትሳፕ ካላችሁ በዋትሳፕ ስልካችሁን ቫሪፋይ ካረጋችሁ በኋላ ወደዚህ ይወስዳችኋል። ይህ አካውንት
ፕሮ ፕላስ ነው የመረጥኩት ማለት ነው። ቅድም ያያችሁት ሼል 500 ነበረ። ሼል 500 እሱ አካውንት ያኛው ቫሪፋይ ስላላረገ ስለ ሳምፕል ስለሆነ የከፈትኩት እኔ የምጠቀመው አካውንት ይሄ ነው የራሴ ማለት ነው። ስለዚህ ድጋሚ ዲፖዚት ላድርግና ያሳያችሁ። እዚች ጋር ኒክኔም ታስገባላችሁ። ኢትስ ኦፕሽናል፣ ችግር የለም የምትጠቀሙበት ማለት ነው። ከዛ ፓስዋርድ አለ። ይሄ ፓስዋርዳችሁን ማትረሱ ፓስዋርድ ታስገባላችሁ፣ ትሬድ የምታደርጉበት ፓስዋርድ ስለሆነ ማለት ነው። ዘን ብሮከር አይዲ ማን ነው ያስታውቃችሁ ስትባሉ እዚህ ጋር የምታያችሁ አይዲ አለ አይደል? ይሄ የኔ አይዲ ነው ያስታውቃችሁት ሰው ታስገባላችሁ። ትሬዲንግ አካውንት ከናቢ አሳይን ባይ ዩ የራሴን አካውንት ነው አይደል ያደርጋለሁ። ለካ አልችልም። እናንተ ጋር ግን ይሰራል። እናንተ ጋር ይሰራል። ትረስት ሚ አርት አደርጉታላችሁ። ዘን ኦፕን አካውንት ለምንድን ነው እየሰራ ያለው ምንድን ነው ያልመረጥኩት? ኦኬ ይሄን ማጥፋት አለብኝ። እሺ ኦፕን አካውንት ነው አለው። ኦፕን አካውንት ካልኩት በኋላ አካውንቴ ሴት ሆነ ማለት ነው። ጨርሶ ዩር አካውንት ፍሬዲ ያለኝ እዚች ጋር ትሬዲንግ አይዲ ነው ሎጊን ማድረግበት። ፓስዋርድ አለ፣ ቅድም ያስገባችሁት ፓስዋርድ እንዳትረሱት። ሰርቨር አለ ትሬድ የምታደርጉበት። ሌቨሬጅ አለ 1000 ነው የመረጥኩት። እናንተ መቶም ለእናንተ ፕሪፈር የምታደርጉት ሌቨሬጅ መምረጥ ትችላላችሁ። በየትኛው ትሬድ የምታደርጉት ኖርማል ተርሚናል ወይም ደግሞ ዌብ ተርሚናል ከሆነ ዌብ ተርሚናል ኦር ዲስክቶፕ አፕሊኬሽን ከሆነ እዚህ ጋር ዳውንሎድ ማድረግ ትችላላችሁ። ክሊር ሆኖ መጥቷል። አሁን እንዴት ነው ዲፖዚት የምናደርገው? አሁን የትሬዲንግ አካውንት ጨርሰን ሴት አድርገናል። እዚህ ጋር እንዳያችሁ ማለት ነው። ዲፖዚት የሚል ጋር ሄደን ዲፖዚት እናደርግ። ዲፖዚት የሚለው ላይ ክሪፕቶ እንመርጣለን። ዘን ክሪፕቶ ፔመንት ኤ የሚለውን ከመረጥን በኋላ ምን ያክል ነው ዲፖዚት የምናደርገው? $100 እናድርግ። ከዛ በየትኛው ነው የምትመርጡት? እኔ ብዙ ጊዜ የምጠቀመው USD TRC ማለት ነው 20 የሚለውን እመርጣለሁ። ዲፖዚት የሚለውን እነካለሁ። አሪስ ይሰጣችኋል። ስለዚህ ይሄን አሪስ የት ነው የምንወስደው? የምጠቀሙበት እኔ ብዙ ጊዜ ባይናንስ ነው የምጠቀመው። ስለዚህ ወደ ባይናንስ ልውሰዳችሁና ላሳያችሁ። ባይናንስ ላይ ሄድና አካውንታችን ላይ እንሄድና ዊዝድሮ የሚለውን እንመርጣለን። እዚች ጋር አይ ቲንክ ዌብሳይቱ በስርዓት ሎድ አላደረገም መሰለኝ። ብቻ ዊዝድሮ የሚለውን እዚች ጋር አማራጭ አላችሁ። ዳሽቦርድ ላይ ከሄዳችሁ በኋላ ማለት ነው ዊዝድሮ እንላለን። ዊዝድሮ ካልን በኋላ እዚች ጋር የምንመርጣለን USDT ማለት ነው። USDT ላይ አድሬስ አስገቡ ይለናል። አድሬሳችን እንሄድና ኮፒ አድርገ ነው እዚች ጋር ፔስት እናደርጋለን ማለት ነው። ይዘን የመረጥነው TRC 20 ማለት TRC 20 የሚለውን መርጠን ዶላሩን አስገብተን እዚች ጋር አሁን $500 ዊዝድሮ ማድረግ አይደለም $100 ብዬ ዊዝድሮ የሚለውን እነካለሁ ማለት ነው። ዘናተኛለ እዚህ ጋር $101 ልበለውና ታስክ ቆርጦ ማለት ነው። ዊዝድሮዋል ፊ አለ። ስለዚህ $101 በሉት አዲሽናል $1 ፊ እንዲቆርጥ ዊዝድሮ እንላለን። ዊዝድሮ ካደረግን በኋላ እዚች ጋር እንዳያችሁት ስታርትድ ፔንዲንግ ይላል። ከዛ ኮምፕሊትድ ይልና ሙሉ ፕሮሰሱን ያሳየናል። አሁን ዲፖዚት አረገን። እንደምታዩት እኔ ከረንትሊ ኦልሞስት $60 ነበር ትራንስፈር ያደረኩት። ኦልሞስት ወደ $59 ትራንዛክሽን ፊ ቆርጦ ማለት ነው ዲፖዚት ሆነ። አሁን ይህን ዲፖዚት የሆነውን እንዴት ነው 30% ቦነሱን የምናገኘው የሚለውን ላሳያችሁ። ኦኬ አሁን ደግሞ ወሳኙ ቦታ ደርሰናል። ቦነስ 30% ቦነስ ማለት ነው። ቅድም እንዳነገርኳችሁ ዲፖዚት ባደረጋችሁት ልክ 30% አዲሽናል ይሰጣችኋል። ያ ማለት $100 ዲፖዚት ካደረጋችሁ $30፣ $10 ዲፖዚት ካደረጋችሁ $3፣ $1000 ዲፖዚት ካደረጋችሁ $300፣ 2000 ማክሲመም እስከ $2000 ድረስ ማለት ነው ትችላላችሁ። እና ያው ደሞር ከፍ ባደረጋችሁ ቁጥር ደሞር አሪፍ ቦነስ ነው የምታገኙት። እስከ ኦገስት እስከ ኦክቶበር 2 ድረስ ኦክቶበር ነው ለቀጣዩ 10 ቀናት ማለት ነው። እስከዛ ቀን ድረስ የፈለጋችሁ ታይም ማስገባት ትችላላችሁ። ማክሲመም እስከ $2000 ድረስ ማለት ነው። እንዴት ነው የምናደርገው? አሁን የኔ ቅድም ኦልሞስት 50-40 ምናምን $50 ነበር። $10 ጨምሬ $70 ማለት ነው። እንዴት እንደምናደርግ ላሳያችሁ። እዚህ ሬጅስተር አድርጋችኋል፣ ቫሪፋይ አድርጋችኋል፣ ሁሉ ነገር ኮምፕሊት አድርጋችኋል። ቀጥታ ወዴት እንሄዳለን? እዚች ጋር እንደምታዩት ፕሮሞሽን የሚል አለ። ፕሮሞሽን የሚለውን ስትነኩት አቬይላብል ቦነስ የሚል ይመጣላችኋል። ይሄ አቬይላብል ቦነስ የሚለው ሊንኩ በእኔ ሊንክ ዲስክሪፕሽን ላይ ባለው ሊንክ ከመጣችሁ ነው እዚች ጋር ቦነስ ኮድ አስገባ የሚላችሁ የሚመጣላችሁ ማለት ነው። ስለዚህ you have to use the referral link ዲስክሪፕሽን ላይ ቺፍ የኔውን ሊንክ ማለት ነው። እዚህ ላይ ትገቡና ምን ታስገባላችሁ? ATNT ወይም አቬንዘር TNT ነው ባጭሩ። ATNT ትሉታላችሁ፣ አፕላይ ትሉታላችሁ። ትንሽ ጠብቃችሁ እዚች ጋር ኤክስትራ ቦነስ የሚል ይመጣላችኋል። 30% ቶፕ አፕ ማለት ነው። ማክሲመም እስከ 2000 መጣላችሁ። ዘን ከታች ኦፕን ትሬዲንግ አካውንት የሚል አለ 30% የሚለው እዚች ጋር ማለት ነው። ኦፕን ትሬዲንግ አካውንት እናይቀዋለን። ኔክስት ይሄ ይመጣልናል። እዚች ጋር ቶፕ አፕ ቦነስ የሚለው ይሄኛው ማለት ነው። ቶፕ አፕ ቦነስ የሚለውን አሁንም ሰሌክት እናደርጋለን።
ሰሌክት ካደረግን በኋላ አሁን አካውንት ወደ መክፈት እንመጣለን ማለት ነው። MT5 የመረጥኩት እኔ ሌቨሬጁ ትንሽ ዝቅ አድርገውና 1 to 100 አድርጌ ኒክኔሙን ተውት፣ ፓስዋርድ አስገባለሁ። ርሻለው ኢንትሮሲንግ ብሮከር አይዲ የሚል አለ። እሱ ጋር የምታስገባላችሁ ይሄኛውን ብሮከር አይዲ ማለት ነው። እኔ አድ ማድረግ አልችልም፣ የራሴ አካውንት ስለሆነ በራሴ ማድረግ አልችልም። ስለዚህ ይሄንን ቁጥር እዩት 30486250 የሚለውን ታስገባላችሁ ማለት ነው። እኔ ላጥፋውና እዚህ ጋር ኮንፊርም ብለን ኦፕን አካውንት እንላለን። ታዩት የኔ ሎጊን የማድረግበት ፒን ሰጥቶኛል፣ እዚች ጋር ሰርቨሩ ሰጥቶኛል፣ ሌቨሬጁን አስቀምጦልኛል። ሴት ፕሪሚየም ነው ያገኘሁት ማለት ነው። አሁን ምን አደርጋለሁ? ወደዚህኛው አካውንት ብር አስገባለሁ ማለት ነው። እንዴት ነው የማስገባው? እዚች ጋር ዲፖዚት ኦር ትራንስፈር ፈንድ የሚል አለ። ዲፖዚት ማለት የቅድሙ ፕሮሰስ ያደረግነው ዶላር ያስገባነው ከባይናንስ ማለት ነው። እንደዛ ፕሮሰስ እንዲያለን። ካልሆነ ደግሞ ካስገባን ኦልሬዲ ካስገባን እንደቀድሞ እንደምታዩት እኔ $69 አለኝ እዚች ጋር አስገብቻለሁ። ለዚህ አካውንት ቶፕ አፕ ለማድረግ ማለት ነው። እኔ መጠቀም ስለምችል በዚህኛው 30% ትራንስፈር ፈንድ ለዋለው ያስገባሁትን ትራንስፈር ፈንድ ለዋለው ቅድም ባልኩት መሰረት ዲፖዚት ካደረጋችሁ ዲፖዚት አድርጉና ወደዚህ መጣችሁ ትራንስፈር ፈንድ እንላለን። ትራንስፈር ፈንድ ስንል ማይ ዋሌት እዚች ጋር የተቀመጣለች ይኸው $69 ቱ ወደ የትኛው እንወስዳለን? ፕሪሚየም ማለት ነው። ቦነስ የሚለው እንወስዳለን። ምን ያክል ትራንስፈር እናድርግ? ፎር ናው $50 ትራንስፈር እናድርግ። ትራንስፈር ፈንድ ለዋለው $50 ትራንስፈር ፈንድ። ከፍ ባደርጋችሁት ቁጥር ቦነሱም ከፍ እያላችሁ ይመጣል ማለት ነው። ትራንስፈር አደርገዋለሁ። ያው ምን ይላል? $50 አስገብቼ 30% ቦነስ ሰጥቶኝ $65 ሆነ ማለት ነው። ስለዚህ $50 አስገብቼ $65 አገኘሁ። ሲደመር $15 ትርፍ ማለት ነው። $100 ካስገባችሁ $130፣ $1000 ካስገባችሁ $1300። ያ ማለት በጣም ትሬድ የምታደርጉበት ብዙ ላይክ ገንዘባችሁን ሪስክ አድርጋችሁ በደንብ ትሬድ ማድረግ ትችላላችሁ ማለት ነው። ስለዚህ $15 ቦነስ ነው። ቀጥታ ትራንስፈር ላድርገው ወይም ደግሞ ምን አደርጋለሁ እኔ ካንሰል ትራንስፈር ልበለውና 69 ሙሉ ላስገባው 69 ሙሉ ላስገባውና ትራንስፈር ፈንድ 69 ስለው አሁን ለምሳሌ ከ69 ወደ 89 ወስደልኝ ማለት ነው። አይ ቲንክ ክሊር ነው ብዬ አስባለሁ። ዘን ኮንፊርም ትራንስፈር እለዋለሁ ሙሉን አስገብቼ ማለት ነው። ትራንስፈር ሆነ፣ አካውንቱ ፈንድ ሆነ። ወዴት ነው የምናገኘው? እዚህ ጋር ትሬዲንግ አካውንት የሚል አለ። ትሬዲንግ አካውንት የሚለውን ቪው አካውንት ስለዋለሁ። እንደምታዩት $69 አስገብቼ ኦልሞስት ወደ 90$ ማለት ነው አግኝቻለሁ። ቦነስ $20 $20 በ60$ $20 ቦነስ አግኝቻለሁ። በ100$ $30 ታገኛላችሁ። ይሄ የሚቆየው ለ10 ቀን ነው። ከ10 ቀን በኋላም ከሆነ ሌሎች ፕሮሞሽናል እንትኖች ስላሉ መጠቀም ትችላላችሁ። ዘን ትሬድ የሚለውን እነካና እዚች ጋር እንደምታዩት ሎጊን ማድረግበት ፒን አለ። ሰርቨሩ ሰጥቶኛል። ከዛ ፕሪሚየም ነው ይሄ እንደምታዩት። ኔክስት ምን ይቀረኛል? ፓስወርድ ላይ ያስገባሁት ማለት ነው። ፓስወርዱን አስገብቼ ወይም እዚህ ጋር ለምሳሌ MT5 ተርሚናል ላይ እሄዳለሁ በፒሲ ካልሆነ በስልካችሁ ደግሞ MT5 ካላችሁ ሎጊን ስታደርጉ ሰርቨሩን ይሄን ሰርች ታደርጉና ከዛ ሎጊን የምታደርጉበት ፒን ይሄን ታስገባላችሁ። ፓስወርዳችሁን ደግሞ ቅድም ያስገባሁት ፓስወርድ አለ አይደለ? እሱን ታስገቡና ትሬድ ማድረግ ትችላላችሁ ማለት ነው። የቦነሱ ይሄ ነው። ቦነሱ ምናልባት ካልሆነስ ቦነሱ ከሌለንስ የሚለው ቅድም የከፈትኩት እዚች ጋር አለች አይደለ? ፕሪሚየም የምትባለው ማለት ነው። እዚህ ጋር ዲፖዚት ማድረግ እንችላለን፣ የቅድሙን ፕሮሰስ ማለት ነው። ባይናንስ ላይ ሄደን ካልሆነም እዚህ ጋር ሴቲንግ ላይ ገብተን ኦልሬዲ ዲፖዚት ካደረግን አድ ፈንድ እንልና ወይም ደግሞ አድ ፈንድ ብለን እዚች ጋር ከዋሌታችን ወደ አካውንቱ አማውንቱ አስገብተን ትራንስፈር እናደርጋለን ማለት ነው። በጣም ቀላል ነው፣ ምንም የሚከብድ ነገር የለም። ስለዚህ ይሄ ነው 30% ቦነሱን ትጠቀሙታላችሁ ተስፋ አደርጋለሁ። አጠቃላይ ይሄን ይመስላል ማለት ነው። እንዳልኳችሁ 30% አዲሽናል ቦነሱ የሚቆየው ለ10 ቀን ብቻ ነው። ከ10 ቀን በኋላ ራሱ በጣም ብዙ አይነት ኦፖርቹኒቲ ያላችሁ እንዳልኳችሁ ብዙ አይነት የአካውንት አማራጮች አላችሁ። አንዳንድ አካውንቶቹ ራሱ ለምሳሌ $200 አስገብታችሁ $200ን ካጣችሁ ድጋሚ $200 ይሰጣችሁ። ይሄኛው ድጋሚ ይሰጣችሁ በነፃ ዊዝድሮ የምታደርጉት ሳይሆን እድል ይሰጣችሁ ነው። ድጋሚ ትሬድ አድርጋችሁ ፕሮፊቱን እንድታወጡ ማለት ነው። ስለዚህ ስለነሱ እያንዳንዱ ፕሪቲን እንሰራላችሁ። ከፈለጋችሁ ኮሜንት ላይ አስቀምጡ። አይሆፕ ጠቅማችኋል ብዬ ተስፋ አደርጋለሁ። ከተጠቀማችሁ ኮሜንት ማድረግ እንዳትረሱ፣ ቪዲዮንም ላይክ ሰብስክራይብም አድርጉ። ወዳችኋለሁ። ይሄን ይመስል ነበር። ቀጣይ ቪዲዮ ላይ እንገናኛለን። እሁድ 2 ተኩል ላይ ትሬዲንግ አፕዴት አለ። ባይ